እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለአንድ ወር ወይም ደግሞ ለ30 ቀናት በተከታታይ ጥቅል ጎመንን ብትመገቡ በጤናችሁ ላይ ምን ሊፈጠር እንደሚችል በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ለ30 ቀናት በየቀኑ ጥቅል ጎመንን ብትመገቡ ሰውነታችሁ ከፍተኛ የሆነ ለውጦችን ሊያስተውል ይችላል። በተለይም በምግብ መፈጨት፣ በጉበት ተግባር፣ በኢንፍላሜሽን መጠን፣ በልብ ጤና እናም በክብደት ቁጥጥር ላይ። ጥቅል ጎመን ከክሩሲፈረስ አትክልት ቤተሰብ ውስጥ ነው። በፋይበር፣ በቫይታሚን ሲ፣ በቫይታሚን ኬ፣ በፎሌት እና እንደ ግሉኮሲኖሌትስ ባሉ ጠንካራ የእጽዋት ውህዶችም የበለጸገ ነው። ታዲያ ለ30 ቀናት ያክል በየቀኑ ጥቅል ጎመንን ብትመገቡ ምን ይፈጠራል? ሳምንት አንድ ላይ የጨጓራ እናም የአንጀት እድሳትና የሆድ መነፋት ይቀንሳል። አንደኛ፣ የተሻሻለ የምግብ መፈጨት ይኖራችኋል። ጥቅል ጎመን በፋይበር የበለጸገ ነው። ምን ይከሰታል? ይበልጥ መደበኛ የሆኑ የሆድ ዕቃ እንቅስቃሴዎች፣ ለስላሳ የሆነ ሰገራ፣ የተሻሻለ የጨጓራ እናም የአንጀት ባክቴሪያ ሚዛን ይኖራችኋል። ፋይበር ጠቃሚ ለሆኑ የጨጓራ እናም የአንጀት ባክቴሪያዎች ምግብ ይሆናል። ይህም አጠቃላይ የምግብ መፈጨትን ያሻሽላል። በመጀመሪያዎቹ ጥቂት ቀናት ውስጥ የጋዝ ስሜት ወይም የሆድ መነፋት ሊሰማችሁ ይችላል። ይህም የጨጓራና የአንጀት ባክቴሪያዎች ሲላመዱ የተለመደ ነው። በየቀኑ በትንሽ መጠን ጀምሩ እናም ቀስ በቀስ አመጋገባችሁን መጨመር ተመራጭ ነው። ሁለተኛ፣ የሆድ ድርቀትን ይቀንሳል። በምግብ መፈጨት የምትቸገሩ ከሆነ ጥቅል ጎመን የሆድ ዕቃ እንቅስቃሴን ያነቃቃል፣ የሰገራ ድግግሞሽንም ያሻሽላል፣ መጨነቅንም ይቀንሳል። ፈሳሽ መውሰድ አስፈላጊ ነው። በቂ ውሃን ጠጡ። ሳምንት 2 ላይ ጠንካራ የበሽታ መከላከል አቅም እናም የኢንፍላሜሽን ወይም የብግነት መጠን ይቀንሳል። ሶስተኛ፣ የዳበረ የበሽታ መከላከያ ስርዓት ይኖራችኋል። ጥቅል ጎመን በቫይታሚን ሲ የበለጸገ ነው። ቫይታሚን ሲ ደግሞ ነጭ የደም ሴሎችን ያጠነክራል፣ ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል፣ ከበሽታ የማገገም ሂደትንም ያፋጥናል። ከበሽታዎች በፈጣን ትድናላችሁ። አራተኛ፣ የሰውነት ኢንፍላሜሽን ይቀንሳል። የክሩሲፈረስ አትክልቶች ወደ ሰልፎራፋን ያሉ ውህዶች የሚቀየሩ ግሉኮሲኖሌትስን ይይዛሉ። እነዚህም የኦክሲዲቲቭ ስትረስን ይቀንሳሉ፣ መርዛማ ነገሮችን ማስወገድንም ይደግፋሉ፣ የኢንፍላሜሽን የብግነት ምልክቶችንም ዝቅ ያደርጋሉ። ይህ ለመገጣጠሚያ ህመም፣ መጠነኛ አርትራይተስ ላለባቸው ወይም ደግሞ ለመጠነኛ አርትራይተስ በሽታና ስር ለሰደደ ብግነት ወይም ደግሞ ኢንፍላሜሽን ይጠቅማል። ሶስተኛ ሳምንት ላይ የጉበት ድጋፍና የሆርሞን ሚዛን ይኖራል። አምስተኛ፣ የተሻሻለ የጉበት መርዛማ ንጥረ ነገሮችን የማስወገድ ድጋፍ ይኖራል። ጥቅል ጎመን መርዛማ ነገሮችን በማስወገድ ሂደት ውስጥ የሚሳተፉ የጉበት ኢንዛይሞችን ይደግፋል። ይህም መርዛማ ነገሮችን ማቀነባበር፣ ትርፍ ሆርሞኖችን መስበር ወይም ማስወገድ፣ የሜታቦሊክ ብቃትንም ያሻሽላል። ጉበትን ወዲያውኑ አያጸዳውም፣ ነገር ግን የተፈጥሮ መርዝ ማስወገጃ መንገዶቹን ይደግፋል። ስድስተኛ፣ የተሻለ የሆርሞን ቁጥጥር ይኖራል። ጥቅል ጎመን ሰውነት የኤስትሮጅን መጠንን እንዲቆጣጠር ይረዳል። ለሴቶች የፕሪ ሜንስትራል ሲንድረም ምልክቶችን ሊቀንስ ይችላል። በሆርሞን ምክንያት የሚመጣ የፊት ብጉርንም ሊረዳ ይችላል። ለወንዶች ደግሞ የሆርሞን ሚዛንን በተዘዋዋሪ ይደግፋል። አራተኛ ሳምንት ላይ የልብና የሜታቦሊዝም ጥቅሞችን ታገኛላችሁ። ሰባተኛ፣ የተሻሻለ የልብ ጤና ይኖራችኋል። ጥቅል ጎመን ፖታሲየም፣ ፋይበር እና
አንቲኦክሲዳንቶችን ይዛል። እነዚህም የኤልዲኤል ኮሌስትሮልን ዝቅ ለማድረግ፣ የደም ቧንቧዎችን የመለጠጥ ችሎታ ለማሻሻል እና ጤናማ የደም ግፊትንም ለመደገፍ ይረዳል። ስምንተኛ የተሻለ የደም ግፊት ቁጥጥር ይኖራችኋል። ፖታሲየም ሶዲየምን ለመመከት ይረዳል። በመደበኛነት ከተበላ መጠነኛ የሆነ የደም ግፊት መቀነስና የተሻለ የደም ዝውውር ይኖራችኋል። ዘጠነኛ የክብደት መጠንን ይጠብቃል። ጥቅል ጎመን አነስተኛ ካሎሪ ያለው፣ ከፍተኛ ፋይበር ያለው፣ በጣም የሚያጠግብም ነው። በየቀኑ ከተበላ ቶሎ የመጥገብ ስሜት ሊሰማችሁ ይችላል። መክሰስ መብላትን ትቀንሳላችሁ። መጠነኛ ክብደትም ትቀንሳላችሁ። የተመጣጠነ ምግብ አካል ከሆነ ማለት ነው። ነገር ግን ክብደትን ለብቻው አያስቀንስም። የካሎሪ መጠን ግምት ውስጥ መግባት አለበት። ሌሎች ምግቦችም የምትመገቡበት መንገድ ይወስናል ማለት ነው። አስረኛ የተሻለ የቆዳ ጤና ይኖራችኋል። ቫይታሚን ሲ እነዚህን ይደግፋል። የኮላጅን ምርትን፣ የቆዳ የመለጠጥ ችሎታን፣ የቆዳ መደብዘዝን ይቀንሳል። አንዳንድ ሰዎች የሚያስተውሉትም ይበልጥ ብሩህ የሆነ ቆዳ እናም ጥቂት የብጉር መቀነስን ያስተውላሉ። ታዲያ ጥቅል ጎመንን መመገብ በጀመራችሁ ከ30 ቀናት በኋላ በተጨባጭ የምታስተውሉት ነገር በጣም የተለመዱ ለውጦች የተሻለ የምግብ መፈጨት፣ ያነሰ የሆድ ድርቀት፣ የተሻሻለ ጉልበት ወይም ደግሞ አቅም፣ መጠነኛ የክብደት መቀነስ፣ የተሻለ የበሽታ መከላከል አቅምናም የሆድ መነፋት መቀነስን ታስተውላላችሁ ማለት ነው ከመላመድ ጊዜ በኋላ። ታዲያ ከመጠን በላይ ከተበላ ሊከሰቱ የሚችሉ የጎንዮሽ ጉዳቶች ደግሞ በየቀኑ በጣም ብዙ ጥቅል ጎመንን መብላት፣ ከልክ ያለፈ ጋዝ፣ የታይሮይድ ጣልቃ ገብነት፣ በጣም ከፍተኛ መጠን ያለው ጥሬ ጥቅል ጎመን ከተበላ፣ የሆድ አለመመቸት እናም ተቅማጥም ይከሰታል። ታዲያ የታይሮይድ ችግር ካለባችሁ ጥቅል ጎመንን በጥሬው ከመብላት ይልቅ አብስሉት። ማብሰል የጎይትሬዎጅን ይዘቱን ይቀንሰዋል። ታዲያ በየቀኑ ጥቅል ጎመንን ለመመገብ ደግሞ ምርጡ መንገድ በጥሬው በሰላጣዎች መመገብ ትችላላችሁ። እንዲሁም ደግሞ እንደ ዳበረ እንደ ሶርክራውት ምግብ መጠቀም ትችላላችሁ። የበሰለውን ደግሞ በቀላል እንፋሎት የበሰለ በትንሽ ዘይት የተጠበሰ በሾርባ ውስጥ የተጨመረ መመገብ ትችላላችሁ። ማብሰል ለመፈጨት ቀላል ያደርገዋል። ተስማሚ የዕለት ተዕለት መጠን ደግሞ በቀን ከግማሽ እስከ 1 ስኒ መጠቀም ትችላላችሁ። ለተመጣጠነ ሁኔታ ደግሞ ከሌሎች አትክልቶች ጋር አፈራርቁት። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ከባድ የሆነ የጨጓራና የአንጀት ህመም እንደ አይቢኤስ ወይም ስስ የምግብ መፈጨት ችግር ካለባችሁ፣ የታይሮይድ እክሎች ካለባችሁ በጥሬው በፍጹም እንዳትበሉ፣ አብስሉት። የማያቋርጥ የሆድ መነፋትም ካጋጠማችሁ ጥንቃቄ አድርጉ ወይም አጠቃቀማችሁን መጥኑ። በአጠቃላይ ለ30 ቀናት ያክል በየቀኑ ጥቅል ጎመንን በመጠነኛ መልኩ ብትመገቡ የተሻሻለ የጨጓራና የአንጀት ጤና፣ የኢንፍላሜሽን መቀነስ፣ የተሻለ የበሽታ መከላከል ተግባር፣ የጉበት ድጋፍ፣ የሆርሞን ሚዛን ድጋፍ፣ የተሻለ የልብ ጤና እናም መጠነኛ የክብደት መጠን ድጋፍን ታስተውላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።